የሩሲያ ወርቃማ ዘመን የሩሲያ ወርቃማ ዘመን የሚባለው ከ1762 እስከ 1796 የቆየው ጊዜ ነው። በዚህ ጊዜ ሩሲያን 7 ነገስታት እየተፈራረቁ አስተዳድረዋታል። ከሰባቱ ነገስታት መካከል ረጅም ጊዜ ያስተዳደሩት ለ61 ዓመት ያስተዳደሩት 5 ተከታታይ የነገሱ ሴት ነገስታት ነበሩ የምትመለከቷቸው። በዚህ ዘመን ሩሲያ ክብሯ ከፍ ብሎ የተሰቀለበት፣ አሸናፊነቷ የተረጋገጠበት፣ አሁን ያላትን ግዛትና ቭላዲሚር ፑቲን ወደፊት አጠቃልለዋለሁ ብሎ የሚያስቡትን ሁሉ ተጠቃሎ የግዛቱ አካል ያደረጉ፣ ባህሏን ያሳደጉ፣ የሩሲያን ታላቅነት ከፍ አድርገው የሰበኩ 5 የሴት ነገስታት ነበሩ። የመጀመሪያዋ የምትመለከቷት ቀዳማዊት ኤካተሪና ትባላለች። ሁለተኛ አና አዮኖቭና ትባላለች። ሶስተኛ አና ሊዮፖኖቭና ስትባል፣ አራተኛ ኤልዛቤት ፔትሮቭና ትባላለች። አምስተኛዋና ታላቋ ኤካተሪና በመባል ትታወቃለች። ታላቋ ወይም ዳግማዊ ኤካተሪና ከሁሉም ላቅ ያለ አስተዋጽኦ የነበራት፣ አሁን በጥቁር ባህር ያለውን የሩሲያን ግዛት ሁሉ ያጠቃለለች፣ ፖላንድና የባልቲክ ሀገሮችን ሁሉ ለመጠቅለል ሙከራ ያደረገች፣ ሰፊ ግዛት ለሩሲያ ያወረሰች እውቅ ንግስት ነበረች። በአጠቃላይ ይህ ዘመን የሩሲያ ወርቃማ ዘመን ይባላል። እነዚህ ሴት 5 ነገስታት ተከታትለው በመንግስት ሩሲያን ታላቅ አድርገው እስከ ዛሬ ድረስ ክብሯን ከፍ እንዳረጉ እንደሰቀሏት ቀሩ።